እኔና ልጅቷ ያለነው ሳውዲ ነው። ባለፈው ዓመት ኒካህ ለማድረግ አስበን ለልጅቷ ቤተሰቦች ሀገር ለእኔ ቤተሰቦች መህር በሪያል ካልሆነ በስተቀር አይሆንም አሉ። ልጅቷም እንዲሁ በሪያል ነው የምፈልገው አለች። ትዳር ስለምፈልግ 5000 ሪያል ተነጋግረን እያለ ቤተሰቦቿ ገንዘቡ እንዲላክላቸው ፈለጉ። እኔም አይሆንም ብዬ ነበረ። እሷም እህቷም ሲለምኑኝ 4000 ሪያል ላኩኝ። የቀረውን 1000 ሪያል ስንገናኝ ለሰዳት። በዚህ መልኩ ኒካው ታሰረ። ከ4 ወይም ከ5 ወር በኋላ ተፍቲሽ ስለነበረ መገናኘት አልተቻለም። ቆየት ብሎም ጠብ ጀመረች። ትዳሩንም እንደምትፈልግ ወይም እንደማትፈልግ ነገረችኝ። እኔም ገንዘቡን መልሼ ስላት በኢትዮጵያ ብር ለመመለስ ፈለገች። እኔ ሳልፈልግ በሪያል የላኩት ትዳር ፈልጌ ነበረ። ይህ ካልሆነ ግን በሪያል እንዲሰጠኝ ነው የምፈልገው። ይህን ማለቴ እንዴት ይታያል? ሐቁን ማወቅ ስለምፈልግ ነው የሚል ጥያቄ። አባቴ መሬት በወለድ አግድ ለ30,000 አስይዟል እና እኔ ያለሁት አረብ ሀገር ነው። ለአባቴ ለቀለብ በቂ የሆነ መሬት ስላለው ለአበዳሪው ብሩን ከፍዬ መሬቱን ለአባቴ በመለስለት ከዚህ በኋላ ብታስይዝ አልመልስልህም፣ ምክንያቱም መሬትን በወለድ አግድ መልኩ መያዝም ሆነ ማስያዝ እንደ ሪባ ነው ብዬ ነግሬው የወንጀል ተባባሪ እሆናለሁን? ያብራሩልኝ የሚል ጥያቄ። ይዛኝ ሐዲቃ ወይም መዝናኛ ትወጣለች። ልጆቿን እጠብቅላት እዛው ያለሁ መግሪብ አዛን ይላል እና ሶላት እንዳያመልጠኝ በማለት ያለ ምንም ምክንያት ቁጭ ብዬ መስገድ እችላለሁን? ብዙ ወንዶች አጠገቤ ስለሚኖሩ ሩኩዕና ሱጁድ በማድረግ ሰዓት ለወንዶች ፊትና ላለመሆን ብዬ ነው። ይህ እንዴት ይታያል የሚል ጥያቄ። መሬት በብር ገዝቶ ማረስ ይቻላል ወይ? ባለመሬቶቹ መሬት አላቸው። ብር ስላጡ መሬታቸውን ለ5 ዓመት የሚገዛ ብለው መጡ። መግዛት ይቻላል? ገዝተው ቢያርሱ ይፈቀዳል ወይ? ጀዛኩሙላሁ ኸይራ የሚል ጥያቄ። ያለሁት በስደት ነው። ሀገር ስገባ ለቀለብ ይሆናል በማለት የሚታረስ መሬት ብገዛ ዘካ ይወጅብበታልን የሚል ጥያቄ። አለይኩም ወረሕመቱላሂ ወበረካቱሁ። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመን ዋላህ። አማ በዕድ። ዛሬ ከምናያቸው ጥያቄዎች የመጀመሪያው ዝናብ ሲዘንብ ነጃሳና ዝናቡ ተቀላቅሎ ይረጭብናል፣ እንዴት ነው የምናደርገው? በጣም እየተወሰወስኩ ተቸግሬያለሁ የሚል ጥያቄ ነው። የዝናብ ውሃ ያለምንም ጥርጥር ንጹህና ጠሃራ ነው። አላህ ተባረከ ወተዓላ ወአንዘልና ሚነ ሰማኢ ማአን ጠሁራ ብሏል። የተኛውም ጣዕሙ፣ ሽታው፣ መልኩ በነጃሳ ያልተቀየረ ውሃም እንደዚሁ ንጹህ ነው፣ ጠሃራ ነው። ዝናብ ሲዘንብ ዝናቡ የሚያርፍበት እኛ የምንረግጠው መሬት ነጃሳ መሆኑን በእርግጠኝነት የምናውቅ ከሆነና ከላይ የወረደው የዝናብ ውሃም አጥቦ ካላስወገደው ትንሽ ከሆነ ይህኔ ሊነጅስ ይችላል። ከእንዲህ አይነቱ ውሃ መራቅ መጠንቀቅ ያስፈልጋል። ነገር ግን በስሱ በትንሹ የሚረጩ አይን ውስጥ የማይገቡ በጣም የሲር ትንሽ የሆኑ ነጃሳ ሊባሉ የሚችሉ ነገሮች ይቅር እንደሚባሉ የፊቅህ ሊቃውንት ገልጸዋል። በጥርጣሬ ብቻ በመወስወስ ብቻ የዝናብ ውሃ በተረጨብን ቁጥር ተነጅሻለሁ ማለት አንችልም። በመሰረቱ ያለንበት የቆምንበት ቦታ ነጃሳ መሆኑን ካላወቅን ምድር ጠሃራ ናት። አንድ ነገር ቆሻሻ ስለሆነ ብቻ ነጃሳ ነው አይባልም። ስለተጠራጠርን ብቻም ነጃሳ ነው አይባልም። በመሰረቱ ምድር ንጹህ ናት። ዝናብ ሲጥል ከአፈር ከጭቃ ጋር ተቀላቅሎ ልብስ ሊያቆሽ ይችላል። ይሄ ነጃሳ ነው ማለት አይደለም። ተነጅሷል ማለት የምንችለው የቆምንበት ያለንበት ቦታ መነጀሱን በእርግጠኝነት ካወቅን፣ ከላይ የወረደው የዝናብ ውሃም መጠኑ ትንሽ ሆኖ አጥቦ ነጃሳውን አላስወገደውም ከተባለ ብቻ ነው። ይሄኔ መጠንቀቅ፣ የነካንን አጥቦ ማስወገድ ያስፈልጋል። መሬቱ መነጀሱን እርግጠኛ ካለመሆናችን ጋር በመሰረቱ ንጹህ ከመሆኑ ጋር ሊነጀስ ይችላል በሚል ብቻ መሬት ላይ ያረፈ የዝናብ ውሃ ነካኝ ተብሎ ማጠብ ግዴታ ነው አይባልም።
ቢሆን እንኳ ሊወጣን ጥቃቅን የሆኑ ማይታዩ ነጃሳዎች በይቅርታ ይታለፋሉ። ወስዋስ ደረጃ ሳይደርስና በስቶ ሳያስቸግር እንደዚህ አይነት አጠራጣሪ ነገሮችን በራቸውን መዝጋት፣ ሲነካ ማጠብ መልካም ይሆናል። ወስዋስ ደረጃ ከደረሰ ግን መተው ነው። ሸይጣን ነው የሚወሰውሰው። ሸይጣን ለኛ ብሎ አይደለም፣ ለኛ ጠሃራ ለኛ ሶላት ተጨንቆ አይደለም። ይልቅ አድክሞ አሰላችቶ ሶላት ለማስተው ፈልጎ ነው ይሄ የሚለውና ሸይጣን ሲሆን እሰየው እንኳን ብሎ መተውን ነጃሳን በአይናችን እስካላየን ድረስ። ሌላኛው ጥያቄ የጁሙዓ ትጥበት የሚወጅበው መስጂድ ለሚሄድ ሰው ብቻ ነው ወይስ ቤት ለሚሰግዱ ሴቶችም ጭምር ነው? ትጥበቱስ እንዴት ነው? ልክ እንደ ሐደተል አክበር ከነጸጉር ነው? ጸጉራችንን ሳንታጠብ ገላ ብቻ መታጠብ አይቻልምን? የሚል ጥያቄ ነው። ግዴታ የሆነው ለጁሙዓ ተብሎ የሚደረገው የትጥበት አይነት ልክ እንደ ጀናባ ነው። አጅሩን የፈለገ ግዴታ ነው ብሎ የሚያምን ሰውም ግዴታውን ተወጥቷል የሚባለው ልክ እንደ ጀናባ ከጸጉር እስከ ጥፍር ሙሉ የሰውነት አካል ሲታጠቡ ነው። የጁሙዓ ትጥበት ግዴታ ነው የሚባለው አልያ ደግሞ ያስፈልጋል የሚባለው ጁሙዓ ለሚሰግድ ሰው ብቻ ነው ወይስ ጁሙዓ መስጂድ ሄዶ የማይሰግድም ሰው ቢሆን ጁሙዓ መታጠብ አለበት? ሁለቱም ተብሏል። የተወሰኑ የፊቅህ ሊቃውንት የጁሙዓ ትጥበት የሚያስፈልገው የሚወደደው ግዴታም የሚሆነው ግዴታ ነው የሚሉ ሊቃውንት ዘንድ ጁሙዓ ሄዶ ለሚሰግድ ሰው ነው፣ ከሶላቱ ጋር የተያያዘ ነው። ሄዶ የሰገደ ይታጠባል። ጁሙዓ ሄዶ የማይሰግድ አይመለከተውም ሌላ እንዲታጠብ የሚያደርግ ምክንያት ከሌለ በስተቀር ሲሉ፣ የተወሰኑት ከዕለቱ ከቀኑ ጋር ነው የተያያዘው። ጁሙዓ ሶላት ሄዶ የሚሰግድም ሰው ይሁን ጁሙዓ ሶላት ማይወጅብበት ሆኖ ዑድር ኖሮት ቤት የሚሰግድም ሰው ሴቶች ዑድር ያላቸው ለዕለቱ ሲሉ ሊታጠቡ ይገባቸዋል። ጁሙዓን መስጂድ ሄደው ባይሰግዱም እንኳ ጁሙዓ ቀን ላይ ገላን መታጠብ፣ ሽቶ መቀባት ለሁሉም ነው የሚወደደው። ሱረቱል ካህፍ ከጁሙዓ ከዕለቱ እንደተያዘው ሁሉ ትጥበቱም ከዕለቱ ከራሱ ጋር የተያዘ ነው። ማይሰግዱ ሴቶችም ቤት ሆነው መታጠብ አለባቸው ብሏል። ይሄንና ኢማም ነወዊ ሌሎችም መርጠውታል። ሌላኛው ጥያቄ ሴት ልጅ እየሰገደች ያለ ከሰገራ ሳይሆን ከሽንት መውጫ አካባቢ እንደ ጋዝ ነገር ድምጽ ብትሰማ ሶላቷ ይበላሻልን? ትክክለኛ ጋዝ አይደለም ያብራሩልኝ የሚል ጥያቄ ነው። ውዱእ የሚያፈርሰው ሶላት የሚያበላሸው ትክክለኛ ጋዝ በሰገራ መውጫ በኩል የሚወጣ ንፋስ ሲሆን እንጂ በማህፀን በኩል የሚወጣው በአፍ በኩል እንደሚተነፍሱት አይነት ትንፋሽ ስለሆነ ውዱእንም ይሁን ሶላትን አያበላሽ። ሌላኛው ጥያቄ እኔ ሀገር ያለሁ ሀይድ ላይ ሆኜ ረመዳንን እጾም ነበረ ባለማወቅ ቀዷ አላወጣም ነበር እና ያለፉትን ቀናቶች ቀዷ ማውጣት እንዳለብኝ ተነግሮኛል። እናም እየጾምሽም ለእያንዳንዱ ቀን አንድ ምስኪን ብታበይ የተመረጠ ነው ተባልኩ። እኔ ያለሁበት ቦታ ምስኪን አላገኝም። እናቴ ኢትዮጵያ ብታበላለኝ እና ያሉብኝ ቀናቶች 50 ይቃረባሉ። እናቴ ደግሞ 50 ምስኪን አታገኝም። አንዱን ምስኪን ራሱን እየደጋገመች 50 ጊዜ ብታበላው ወይም ሁለት ካገኘች 25 ጊዜ ብታበላስ እንዴት ይታያል የሚል ጥያቄ። ተፍሪጥ ሳይኖርበት ግዴለሽነት ሳይኖር ባለማወቅ ዑዝር ሊሆኑ በሚችሉ ምክንያቶች በጊዜው ያልጾመ ሰው ኋላ ላይ ሲያውቅ ያልጾማቸው ቀኖችን ብቻ ቆጥሮ መጾም ነው የሚወጅብበት። ከፋራው መመገቡ ግዴታ አይሆንም። ነገር ግን በግዴታነት ሳይሆን እንደ ሰደቃ አበላለሁ ከተባለ ይሄ እንደ ከፋራ ከተቆጠረ ግዴታ ነው፣ ጾም ብቻ አይበቃም። ለእያንዳንዱ ቀን አንዳንድ ምስኪን ማብላትም ግዴታ ነው የሚል አስተያየት ያላቸው የፊቅህ ሊቃውንትም ስላሉ ከኺላፉም ለመውጣት ግዴታ እንኳን ባይሆን እንደ ተጨማሪ ሰደቃ ይሆንልኛል ተብሎ ከሆነ የሚመግቡት ወመን ተጠወዐ ኸይረን ፈሁወ ኸይሩን ለህ፣ መልካምን ስራ በበጎ ፈቃደኝነት ጨምሮ የሰራ እሱ ኸይር ነው መልካም ነው ስለተባለ ካበሉ እንደ ከፋራ እስከተቆጠረ ድረስ 6 ምስኪን ከተባለ 6 ምስኪን፣ 10 ምስኪን ከተባለ 10 ምስኪን፣ 30 ከተባለም ይሄን ቁጥር ራሱን የተለያየ ነፍስ ያላቸው ሰዎችን ማብላት እንጂ አንዱን ምስኪን በ6 ምስኪን ፋንታ 6 ጊዜ ማብላት፣ አንዱን ምስኪን በ60 ምስኪን ወይም በ30 ምስኪን ፋንታ ራሱን ደጋግሞ ማብላቱ 30 10 ምስኪን አበላ አያስብልም። ከቁጥር ጋር ከግለሰቦች ከነፍሶች ጋር የተያያዘ ስለሆነ። ሌላኛው ጥያቄ ቅንድብን ማስተካከል ሐራም መሆኑን አውቃለሁ። ነገር ግን ተበታትኖ የበቀለ ቅንድብን ተግሺር ማድረግ ወይም
ተሽቂር ማድረግ እንዴት ይታያል የሚል ጥያቄ ነው። ቅንድብን ማስተካከል ሐራም መሆኑን አውቃለሁ የሚለው መቀንደብን ከሆነ አዎ መቀንደብ ሐራም ነው፣ ከባድ ወንጀል ነው፣ እርግማንን ያስከትላል። ነቢያችን ሰለላሁ ዐለይሂ ወሰለም ለዐነላሁ ናሚሰተ ወልሙተነሚሰ ብለዋል። ቅንድብ የሚቀነደቡትንም ጭምር አላህ ይርገማቸው፣ አላህ ረግሟቸዋል ብላ። ነገር ግን በእጅ ማስተካከል ሰብሰብ ማድረግ ችግር አይኖረውም። ኺላፍ ያለው ተጨማሪ የሚቀባቡ ነገሮችን በመቀባት ተሽቂር ማድረግ ወይም ሜሽ መስራቱን ተግሺር የተባለውን ወይም ተሽቂሩን በተመለከተ በዘመናችን ያሉ ፉቃሃዎች ሁለት አይነት አስተያየት አላቸው። ኢብኑ ባዝ ኢብኑ ዑተይሚንን ጨምሮ ቀለም መቀባት ነው ማስተካከል ነው ምንም ችግር የለውም የሚል አቋም አላቸው። ነገር ግን ሌሎች የተለያዩ ፉቃሃዎች ተሽቂር ወይም ሜሽ አይፈቀድም ክልክል ነው ብለው ከመቀንደብ ጋር ተመሳሳይ ነው፣ ከመቀንደብ የሚገኘው ጥቅም ወይም መቀንደብ ላይ የሚታለመውን ነገር ያሳካልና ብለዋል። በዲሉን ሊነምሱ ብለዋል። የመቀንደብ ምትክ ነውና የሚያይ ሰውም በትክክል እንደተቀነደበ ነው፣ ቅንድቡ እንደተቀነደበ ነው የሚገምተው። ዲን ማይገድባቸው ሰዎች ይሄን ነገር ከልክ በላይ አስፍተውት የተለያዩ መሳሪያዎችን ለዚህ የተዘጋጁ ነገሮችን በመጠቀም የሚቀባቡ ነገሮችን በመጠቀም ልክ እንደመቀንደቡ የአላህን ተፈጥሮ መቀየር ወደ ማለት የሚደርስ ከመሆኑ አንፃር የተከለከለ ነው ማለቱ የተሻለ ነው። የጤና ጉዳትም አለው በተለይ የሚቀባቡ ነገሮች። ስለዚህ ምንም እንኳ ልክ እንደመቀንደብ ነው ሁሉም የፊቅህ ሊቃውንት ይሄን ከልክለዋል ባይባልም ኺላፍ ቢኖርበትም መታቀቡ በላጭ ነው። ከልክ በላይ በዝቶ ገና ሰው ሲያየው የሚያሸማቅቅ ከሆነ ይሄ ኢዛለቱ ተሸውህ ወልዑዩብ ነው የሚባለው። ተጨማሪ ውበት መፈለግ ሳይሆን የሚያሳቅቅና እንደ ጉድለት እንደ እንከን የሚቆጠርን ነገር ማስወገድ ነው የሚባለው። ይሄ ችግር የለም። ትርፍ ጥርስ ያለበት ሰው ጥርሱን ቢያስነቅል የተወላገደ ጥርሱን ቢያስተካክል ችግር የለም። ለማማር ብሎ ግን ለውበት ብሎ ግን ፍንጭት ማሰራት የተከለከለ ነው። ይሄም ቅንድብም ላይ ከልክ በላይ በዝቶ ከሰዎች ለየት ብሎ አይን ውስጥ የሚያስገባ የሚያሸማቅቅ ከሆነ ይሄን ማስተካከል ችግር አይኖረውም። እንደዚሁ በእጅ ብቻ ማስተካከል ይሄ ችግር አይኖርም። ከዛ አልፎ ግን ይቀባቡ እንደ ቀለም ያሉ ነገሮችን የሚያጣብቁ ነገሮችን መቀባት ለዚህ የሚያገለግሉ መሳሪያዎችን ተጠቅሞ ከመቀንደብ ጋር ተመሳሳይ በሆነ መልኩ ማስተካከል ከሆነ ይሄ የተከለከለ ይሆናል። ወላሁ ተዓላ አለም። ሌላኛው ጥያቄ አሰሬ ይዛኝ ሐዲቃ ወይም መዝናኛ ትወጣለች፣ ልጆቿን እጠብቅላት እዛው ያለሁ መግሪብ አዛን ይላል እና ሶላት እንዳያመልጠኝ በማለት ያለ ምንም ምክንያት ቁጭ ብዬ መስገድ እችላለሁን? ብዙ ወንዶች አጠገቤ ስለሚኖሩ ሩኩዕና ሱጁድ በማድረግ ሰዓት ለወንዶች ፊትና ላለመሆን ብዬ ነው። ይህ እንዴት ይታያል የሚል ጥያቄ። ሳይገደዱ እንደዚህ አይነት ወንድም ሴትም ተቀላቅሎ የሚዝናናባቸው ቦታዎች ላይ መሄድ አይገባም። ለመሄድ ከተገደዱ ስራ ከሆነ አለመሄድ የማይችሉ ከሆነ ለማስተካከል ከመጣር ጋር ሄዶ አንድ ጥግ ተቀምጦ ስራ መስራት፣ ልጆችን መጠበቅ ችግር አይኖረው። ሶላቱን በተመለከተ በተቻለ ያክል ጸጥ ያለ ገለል ያለ ቦታ ላይ መስገድ፣ አንድ ጥግ ላይ አንድ ሩክን ላይ መስገድ፣ ሱትራ ማድረግ፣ ከተቻለ ሶላትን መስጂድ ሄዶ የሆነ ክፍል ውስጥ ገብቶ መስገድ። እነዚህ ነገሮችን ማድረግ ማይቻል ከሆነ እስላማዊውን ሰፋ ያለ ሙሉ ሰውነትን የሚሸፍን ትክክለኛ ልብስ ለብሰሽ ከሆነ የምትሰግጂው መስገዱ ችግር አይኖረው። ስጁድ ሩኩዕ ሳደርግ ለወንዶች ፈተና ልሆን እችላለሁ ለሚለው ትክክለኛ እስላማዊ አለባበስ ከተለበሰ ድረስ ከዛ በኋላ ሊፈጠር ለሚችለው ፊትና ወንዶች ናቸው አይናቸውን ሰበር ማድረግ ያለባቸው። ስለዚህ በተቻለ ያክል እንዲህ ቦታ አለመሄድ በተቻለ ያክል እንዲህ አይነት ቦታ አለመሄድ፣ ከሄዱ ለሶላት የሚመጥን የሶላትን ክብር የሚጠብቅ ቦታ ላይ መስገድ፣ ባሉበት ቦታ ለመስገድም ከተገደዱ የሶላት ወቅት የሚወጣ ከሆነ ሱትራ አድርጎ ወደ አንድ ጥግ ሆኖ ሰፋ ያለ እስላማዊ ልብስን መልበስ፣ በተቻለ ያክል የሰውነት ቅርጽ እንዳይወጣ ግዴታውን
ለሩኩዕ ለስጁድ የሚያስፈልገውን ያክል ብቻ እየተንቀሳቀሱ ሰግዶ ማጠናቀቅ ነው እንጂ ለእንዲህ አይነት ምክንያት ተብሎ የሶላት መሰረት የሆነውን መቆም ማስቀረት አይቻልም። በተለያየ ምክንያቶች ለሶላት የሚሆን ልብስ ያላገኘ ሰው፣ ልብሱ የተካተለበት የተዘረፈበት ሰው ልብስ ሳያገኝ ሶላት ወቅት የሚወጣበት ከሆነ እርቃኑን መስገድ እንደሚችል ተነግሯል። የተለያዩ ሊሰትሩት የሚችሉ ነገሮችን ማድረግ እንደሚጠበቅበት ከመነገሩ ጋር ነገር ግን ምንም አማራጭ ያጣ እርቃኑን ሲሰግድ የተወሰኑት ቁጭ ብለው ይስገድ ብለዋል። ሌሎች ግን ለሶላት ልብስ መልበሱ ስላልቻለ የቀረ ግዴታ ነው፣ መቆሙ ግን ለምን ይቀራል? እርቃኑንም ቢሆን ቆሞ ይስገድ። ከዙሪያው ሰዎች ካሉ አይናቸውን ይጨፍኑ፣ አይናቸውን ሰበር ያድርጉ እስከ ማለት ሁሉ ተደርሷል። አሻሂድ ከዚህ የተፈለገው እርቃን እንኳን ቢኮን መቆም የሶላት ግዴታ ነው። መልበስ ስላልተቻለ ተብሎ ለአንድ ግዴታ ተብሎ ሌላ ግዴታ መተው የለበትም እስከ መባል ሁሉ ተደርሷልና ወንዶች ያዩኛል ይፈተናሉ ተብሎ ሶላት ቁጭ ተብሎ አይሰገድም። እነሱ አይናቸውን ሰበር ማድረግ ይጠበቅባቸዋል። የሚከልሉ ሰዎች ካሉ እንዲከልሉ ማድረግ፣ ዛፍ፣ ግርግዳ መሰል ነገሮች ካሉ ወደዛ ጠጋ ብሎ መስገድ። ሌላኛው ጥያቄ መሬት በብር ገዝቶ ማረስ ይቻላል ወይ? ባለመሬቶቹ መሬት አላቸው፣ ብር ስላጡ መሬታቸውን ለ5 ዓመት የሚገዛ ብለው መጡ። መግዛት ይቻላል? ገዝተው ቢያርሱ ይፈቀዳል ወይ? ጀዛኩሙላሁ ኸይራ የሚል ጥያቄ። መሬትን ለሚዘራ ሰው ማከራየት በገንዘብም ይሁን ከመሬቱ በሚገኘው ምርት ይሄን ያክል ፐርሰንቱን 1/4ኛ ግማሹን 1/3ኛውን ተብሎ በፐርሰንት ተገድቦ ማከራየት ብዙሃኑ የፍቅህ ሊቃውንቶች ዘንድ ከሰሐቦችም ከታቢዒዎችም አራቱንም የዲን መሪዎች ጨምሮ የሚቻልና የሚፈቀድ ነው። የተወሰኑ ከታቢዒዎችም ከዛ በኋላ ያሉ የተወሰኑ የከለከሉበት ሁኔታ አለ። ነብዩ ሰለላሁ ዐለይሂ ወሰለም መሬትን ማከራየት ከልክለዋል የሚልን ሐዲስ መሰረት አድርገው ነገር ግን አራቱን የፍቅህ ሊቃውንት ጨምሮ ይፈቀዳል የሚል አቋም ያላቸው የተከለከለው የሚያጣላ ሲሆን ነው። ክፍያው በግልጽ ካልታወቀ ነው። በወርቅ በብር ከሆነ ነብዩ ሰለላሁ ዐለይሂ ወሰለም መሬት ማከራየትን አልከለከሉንም የሚል ሐዲስ አለ። ሌላ እንደዚሁ ደግሞ ክፍያው ከታወቀ እንደሚገኝ እርግጠኛ ከተኮነ ነብዩ አልከለከሉም ተብሏል። ከሰዕድ ኢብኑ አቢ ወቃስ እንደተነገረው መሬት ያላቸው ሰዎች ከመሬት በሚገኝ ነገር ያከራዩ እንደነበረም ተነግሯል። የሚከራየው አካል ገንዘብ ከፍሎ በጊዜ ተገድቦ መጠኑ ታውቆ ኬት እስከ እንደሆነ ተለይቶ ምንም ጭቅጭቅ በማያስከትል መልኩ ከሆነ አራቱም የዲን መሪዎች ዘንድ ብዙሃኑ ዘንድ ይፈቀዳል። በተወሰነ መልኩ ኺላፍ ያለበት ከሚገኘው ምርት የተወሰነውን ለባለመሬቱ ለመስጠት ሲሆን በተወሰነ መልኩ ከዚህ ጋር በተያያዘ ነው። አንዳንድ ሐዲሶች ላይ በተቀሉ መሬት ማከራየትን ከልክለዋል ነብይ የተባለው ከዚህ የተፈለገው የሚያጨቃጭቀውን የክራዩ የክፍያው ሁኔታ ማይታወቅ ሲሆን በገንዘብም ይሁን ከመሬቱ ከሚገኘው ምርት የተወሰነውን ለባለመሬቱ ለመስጠትም ይሁን በፐርሰንት ከታወቀ ከዚህ እስከዚህ ያለውን ላንተ ከዚህ እስከዚህ ያለውን ለኔ ተብሎ ከሆነ አይቻልም። ከዚህ እስከዚህ ያለውን ላንተ ከተባለው አካባቢ ምርት ላይ ይገኝ ይችላል፣ ሊቀንስ ይችላል፣ ሌላኛው ላይ የተሻለ ሊገኝ ይችላል፣ ኋላ ላይ ያጣላል። ነገር ግን በጠቅላላ ከተከራየው ከተዘራው መሬት ከሚገኘው ምርት ይሄን ያክሉን ላንተ በፐርሰንት ተቀምጦ ግማሹን 2/3ኛውን ከ10 1 እጁን 2 እጁን ተብሎ ከሆነ ይቻላል። በገንዘብና በሌላ ሊተመን በእርግጠኝነት ሊገኝ በሚችል ነገር ተስማምቶ ማከራየት ይቻላል። ሌላኛው ጥያቄ እኔ ያለሁት በስደት ነው፣ ሀገር ስገባ ለቀለብ ይሆናል በማለት የሚታረስ መሬት ብገዛ ዘካ ይወጅብበታልን የሚል ጥያቄ። መሬቱ የተገዛው ለማረስና ለራስ ለመጠቀም ከሆነ ዘካ የለበትም። ሊሸጥ ከሆነ ነው ዘካ የሚወጅብበት። በዚህ መልኩ ከተገዛው መሬት ዘካ የሚወጅበው ተዘርቶ ከሚገኘው እህል ነው። ኒሳብ ከደረሰ ኒሳቡ ከ612 እስከ 650 ኪሎ ግራም። ከዚህ መሬቱ ተገዝቶ ለቀለብ የሚሆን እህል እንዲዘራበት ከሆነ የታሰበው ለቀለብ ተብሎ የተዘራው እህል ከ612 እስከ 650 ኪሎ ግራም የሚደርስ መካከለኛ ጥራት ያለው ስንዴ መሰል ነገሮች ከተገኘ ከዚህ ዘካ ይወጣል። በዝናብ ከሆነ የጠጣው
አንድ አስረኛውን በሰው ጉልበት ከሆነ የጠጣው አንድ አስረኛውን ግማሽ ዘካ ማውጣት ግዴታ ይሆናል። የተገኘው ምርት ከ600 ምናምን በታች ከሆነ ዘካ አይወጅብበትም። ሌላኛው ጥያቄ አባቴ መሬት በወለድ አግድ በ30 ሺህ አስይዟል እና እኔ ያለሁት አረብ ሀገር ነው። ለአባቴ ለቀለብ በቂ የሆነ መሬት ስላለው ለአበዳሪው ብሩን ከፍዬ መሬቱን ለአባቴ በመለስለት ከዚህ በኋላ ብታስይዝ አልመልስልህም፣ ምክንያቱም መሬትን በወለድ አግድ መልኩ መያዝም ሆነ ማስያዝ እንደ ሪባ ነው ብዬ ነግሬው የወንጀል ተባባሪ እሆናለሁን? ያብራሩልኝ የሚል ጥያቄ። ጥያቄው ላይ እንደተነገረው መሬትን በወለድ አግድ ማከራየት ሪባ ነው፣ አይቻልም። ወይም ለአላህ ብሎ ማበደር ካልሆነ ደግሞ መሬቱን ከእስከ አርሰህ ተጠቀም፣ በዚህ ያክል ብር ተከራየኝ ብሎ ማለት እንጂ መሬትም አርሶ የተበደሩትንም ብር አስመልሶ አይሆንም። አበዳሪ እንዲጠቀም የሚያደርግ የብድር አይነት ሪባ ነው ተብሏል ሐዲስ ላይ ቃዒዳ ላይ። ስለዚህ ሙስሊም ከእንዲህ አይነቱ የብድር አይነት ከማበደሩም ከመበደሩም ሊጠነቀቅ ይገባዋል። ከዚህ ወንጀል ለመውጣት ለማቆም አበዳሪውንም ተበዳሪውንም መክሮ ተውበት አድርገው በትክክለኛው ሸሪዓው በሚፈቅደው መልኩ እንዲለያዩ ማድረግ ነው። አባት ተመክሮ ተውበት ካደረገ ዳግም እንደዚህ አይነት ነገር ላይ መለስ ቃል ከገባ እሱን ካለበት ወንጀል ለማውጣት ለአንድና ለመጨረሻ ጊዜ ብሩ ተመልሶ መሬቱን እንዲያስመልስ ማድረጉ ችግር የለም። ወንጀሉ ላይ እንዲቀጥል እንዲህ አይነት ስራ ላይ እንዲቀጥል ማድረግ ከሆነ ነው በወንጀል ማገዝ የሚባለው። ከዚህ አይነት ወንጀል ለማውጣት ከሆነና ለመጨረሻ ጊዜ የሚደረግ ነገር ከሆነ ምንም ችግር አይኖረውም። በተለይ ይሄን በዚህ መልኩ አለማስተካከሉ ለእስርና መሰል ችግሮች የሚዳርግ ከሆነ። ሌላኛው ጥያቄ እኔና ልጅቷ ያለነው ሳውዲ ነው። ባለፈው ዓመት ኒካህ ለማድረግ አስበን የልጅቷ ቤተሰቦች ሀገር ለእኔ ቤተሰቦች መህር በሪያል ካልሆነ በስተቀር አይሆንም አሉ። ልጅቷም እንዲሁ በሪያል ነው የምፈልገው አለች። ትዳር ስለምፈልግ 5000 ሪያል ተነጋግረን እያለ ቤተሰቦቿ ገንዘቡ እንዲላክላቸው ፈለጉ። እኔም አይሆንም ብዬ ነበረ። እሷም እህቷም ሲለምኑኝ 4000 ሪያል ላኩኝ። የቀረውን 1000 ሪያል ስንገናኝ ለሰዳት። በዚህ መልኩ ኒካው ታሰረ። ከ4 ወይም ከ5 ወር በኋላ ተፍቲሽ ስለነበረ መገናኘት አልተቻለም። ቆየት ብሎም ጠብ ጀመረች። ትዳሩንም እንደምትፈልግ ወይም እንደማትፈልግ ነገረችኝ። እኔም ገንዘቡን መልሼ ስላት በኢትዮጵያ ብር ለመመለስ ፈለገች። እኔ ሳልፈልግ በሪያል የላኩት ትዳር ፈልጌ ነበረ። ይህ ካልሆነ ግን በሪያል እንዲሰጠኝ ነው የምፈልገው። ይህን ማለቴ እንዴት ይታያል? ሐቁን ማወቅ ስለምፈልግ ነው የሚል ጥያቄ። ሁሉም ነገር ጥያቄው ላይ እንደተባለው ከሆነ የማህር ብርህን የማስመለስ መብት አለ። የማህሩ ብር ሲመለስ ወይም መጀመሪያ በተሰጠው የብር አይነት መሆን አለበት። 5000 የሳውዲ ሪያል ከሆነ 5000 የሳውዲ ሪያል ራሱን መመለስ አለባቸው በሚመልሱበት ቀን። በሪያል መመለስ ካልቻሉ ባሉበት ሀገር ብር ገንዘቡ በሚመለስበት ቀን የቆየውን ያክል ጊዜ ቢቆይ ዋጋው ቢጨምርም ቢቀንስም ገንዘቡ በሚመለስበት ቀን አንዱ ሪያል ስንት እንደሆነ ተጣርቶ በዕለቱ ዋጋ መመለስ አለባቸው። ያላቸው አማራጭ ሁለት ነው። ገንዘቡ እንዲመለስ በተባለበት ቀን ላይ የወሰዱትን አይነት ገንዘብ ራሱን በሪያል ከሆነ ሪያል፣ በድርሃም ከሆነ ድርሃሙን መመለስ። ይሄ ማይቻል ከሆነ በሚመልሱበት ቀን 5000 ሪያል እነሱ በሚከፍሉበት ገንዘብ ብር ስንት እንደሆነ ሂሳብ ተሰርቶ በዕለቱ ዋጋ የመመለስ ግዴታ ይኖርባቸዋል። አፍ ብላችሁ በይቅርታ መተላለፍ ካልቻላችሁ። هذا والله تعالى أعلم። ዛሬ በዚህ እናበቃለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።